አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙ ኢልሃም ቤተሰቦች እንዲሁም የፎዚዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ከኛ ጋር አልሐምዱሊላህ። እንዴት ናችሁልን? በማዳም ቤት ያላችሁ እህት ወንድሞች፣ አሁን እንግዲህ ሙቀት ነው፣ በረሃ ነው እናንተ ጋር፣ እኛ ጋር ደግሞ ክረምት እየመጣ ነው። ከእናንተም ጋር ሙቀቱን አላህ ያግዛችኋል፣ ያበርታችሁ እህቶች። እህታችን ፎዚ ጋር እንግዲህ አላህ ሱብሃነሁ ወተዓላ እሷንም ለሀገር አብቅቷት እኛም ቀደም ብለን በመግባት ተገናኝተናል። እሷም እንግዲህ ወደኛው ተቀላቅላለች፣ ወደ ዩቲዩብ ማለት ነው። የኔ ቤተሰቦች፣ ውድ ቤተሰቦች፣ የማዳም ቅመሞች እህቶቼ እየገባችሁ ሰብስክራይብ በማድረግ በማበረታታት መቼም እኛ በስደት ያለንን የምንረዳዳው የምንተጋገዘውና ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በመስጠት አበረታቱን። እንገዳደብ፣ ተሰው ሀገር ይሻላል በሚል ነው የጀመርነው እንጂ ይሆናል አይደል? ትረዱናላችሁ ብቻ። ስደት ያው ስደት ነው፣ ምንም እንትን የለውም አለ አይደለ? ተጥቅሙ ጉዳቱ ያመዝናል። ጉዳቱ ምንድነው? እርሜን በመጨረስ ልጅነትን በመጨረስ ብዙ ችግር አለው ማለት ነው። ከዛ ችግር ደግሞ እዚሁ በሀገራችን ላይ እንደዚህ ከቤተሰብ ከልጅ ከጓደኛ ጋር ለማሳለፍ ብለን ይሄን ነገር ጀምረናል። እንደምታበረታቱን ተስፋ እናደርጋለን ኢንሻአላህ። እንዲሁም ደግሞ ፎዚዬን ትናንትና እንደዛ እንትን ባል ነው። በእርግጥ ይቅርታ ጠይቀናታል፣ በመግቢያውም እንደዚሁም ደግሞ ይቅርታ ጠይቀናታል። እኛ የፎዚ ባህሪ አይደለም የኛም ባህሪ አይደለም ትናንት የተሰራው ቪዲዮ ማለት ነው። እናንተን ዘና ለማድረግ ፎዚዬንም ደግሞ እንዲሁ ያው ዘና ተበልብለን ነው እዚህ ያለችበትን ያው ታውቃላችሁ። ተስደት የመታችሁ ተጎናችሁ ጓደኛ ሲኖራችሁ ተጎናችሁ የሚያነጋግራችሁ ሰው እንደዚህ ይሆናል አይደል? ብቻ ተረዳላችሁ ሲኖራችሁ ነው ደስ የሚለው። ያንን ነገር ሀሳብ ምናምን ነገር ይሆናል አይደል? በቃ ፍሬ እንድትሆን ሰው አለ ይጓደኛለኝ እንድትል ለማለት ያክል እንጂ የሷም ጸባይ አይደለም ያ የተሰራ ቪዲዮ የኛም አይደለንም፣ አይወክለንም። በቃ እናንተ ዘና እንድትሉ እኛም ደግሞ እርስ በራሳችን እንድንገናኝበት ያክል ነው። አሁን ዛሬም ደግሞ በድጋሜ ሰፋ ባለ ይቅርታ ልንጠይቃት ይቅርታችንን ተቀብላናለች ብለን እናስባለን። ግን ደግሞ ሰው ነን። እስኪ ዛሬም ደግሞ መጣ ብለን አጫውተናት ይቅርታዋን ሙሉ ለሙሉ ተቀብለን ብዬ አስባለሁኝ። እንግዲህ ይቅርታም ታደርግልናለች ብዬ አስባለሁ፣ አድርጋልናለች ብዬ አስባለሁ። ፎዚዬ እስኪ ሰላም ባያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የእሙ ኢልሃም ቤተሰቦች ሰላም ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እንግዲህ ትናንትና እነ እሙ ኢልሃም ያደረጉኝን አይታችኋል። ቪዲዮውን ያያችሁት ይመስለኛል። እና ትናንትና ባደረጉት ቪዲዮ እውነት ለመናገር በጣም ከፍቶኛል። ምክንያቱም እኔ በጣም አምኛቸው ወድጃቸው ነበር የቀረብኳቸው ማለት ነው። እና እነሱ ደግሞ እንደዛ አይነት ስም አለ ስሜ ስም ስሩኝ በቴክስት እንዲህ ብለሽ እንዲህ አድርገሽ እንዲህ ብለሽ እንዳውም ኢልሃም እንዳውም አንቺ ጋር እንድትገናኝ አልፈልግም ፈራለሁ ሁላ ነው ያለችው። እሞ ኢልሃም ሰምታችኋት እንደሆነ እና እኔ በጣም ነው ያዘንኩት። እውነት ለመናገር በጣም ነው ያሳዘናችሁኝ። በጣም አዝኛለሁኝ። እና አሁን እኔ ማለት ይቅርታ ቢሉኝም ራሱ ከውስጣቸው ወይም ደግሞ ከአንጀታቸው አይመስለኝም እንደዚህ ምለው ላፍ ነው እንጂ የውስጣቸውን አይመስለኝም። እና እኔ በጣም ከፍቶኛል እንዳላችሁት። እንግዲህ ከዚህ በኋላ አንድ ጊዜ ቆይ ላስቆምሽ ፎዚዬ። ትናንትና ይቅርታ ተጠይቀንበታል። አሁንም ከቤተሰቦቻችን ጋር ሆነን አንቺን ይከፋሻል ብለን አይደለም በሰዓቱና ተነጋግረንበታል። ያለውን ነገር አይደለም ፕራንክ ነው ብለንሻል። ያው ይቅርታ ጠይቀናል ቤተሰቦቻችን ዘና እንዲሉ፣ አንቺም ደግሞ ያለውን ነገር አለ አይደል የሆነ ለመቀራረብ ያደረግነው እንጂ ስብዕናሽና ባህሪሽ እንዳልሆነ በግልጽ ተነጋግረናል። አሁንም እኔ ተናግሬያለሁኝና አሁንም ወደ ትናንትናው ጉዳይ እየተመለስሽ ነው። ስለዚህ ቅር ብሎሻል ማለት ነው? አዎ እኔ ቅር ብሎኛል። ምክንያቱም እኔ ያላደረኩትን ነገር ነው ያላችሁኝና ፕራንክ ነው ብትሉኝ እኔ አላምንም። ምክንያቱም በጣም ያለ ስሜ ስም ነው የሰጣችሁኝ። ከኔ ጋር መስራት ሁላ እንደማትፈልጉ ነው የነገራችሁኝና እኔም ከዚህ በኋላ ከእናንተ ጋር መስራት አልፈልግም። እናንተ ግንኙነት በቃ እዚህ ጋር ያቁም። እንደኔ ማለት ነው ያን ነገር እኮ እኛ ማለት ነው መልሰሽ አብረሽን እንዳትሰሪ የሆነ ወይም እንደዚህ መጥፎ ነገር ቢሆን እኮ በትናንትናው ቪዲዮ እንደሆነ ዛሬ ተመልሰን አንመጣም እኮ። ያለውን ነገር የትናንትናውን እንትን አንደኛ ስራውን እንድንሰራ፣ ሁለተኛ ይቅርታ ልንጠይቅሽ በድጋሚ አክብረንሽ ነው እንጂ የመጣ ነው። ያንን ቂም ይዘሽብናል ቅሬታ አለ አንቺ ጋር ብለን አስበን አይደለም። ቂም አይደለም ግን ደግሞ ቅር ስላለኝ ቂም ነው እኮ የሰው ልጅ ቤት ስላለኝ። እስኪ አንዴ ሰላም በይና ማማዬ የምትለውን ተበለሽ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናላችን ቤተሰቦች እንዲሁም የፎዚ ዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ? ይነልሁላችሁ አልሐምዱሊላህ። እንግዲህ ፎዚዬ ባልሽው ነገር እኛንም አሁን ቅር እያስደረግሽን ነው ማለት ያው እንግዲህ ለጨዋታ ብለን ባደረግነው ትናንትና ደግሞ
አፉ ተባብለን እንደዛ አፉ ብላናለች። ኧረ እኔ አፉ ብያቸዋለሁ ምናምን ብላለች። ለኪስ ከአንገት ነው ማለት ነው፣ ከእንጨት አይደለም። እንግዲህ አሁን በምትናገሪው ንግግር ትንሽ እያሳዘንሽን ነው። ምክንያቱም እኛ እኮ አምነንሽ ወደንሽ ፈቅደንሽ ነው አይደለ ዛሬ ድረስ ቤትሽ የመጣ ነው እንጂማ እኮ የሆነ ነገር ሌላ ባህሪ ብናይብሽ መልሰን አልመጣም ነበር። አዎ ያው እኔም ቤቴ ስትመጡ ዝም ያልኩት ያው ሰው ስለሆንኩ፣ ምክንያቱም እኔ ሰው ልጅ እንደዚህ ብዬ ተመለሱ አለማለት ነው እንጂ አሁን ቅር ብሎኛል ከውስጤ። ያኔ ከውስጤ አይደለም አዎ ይቅርታ ያደረኩት፣ በጣም ከፍቶኛል። ምክንያቱም እኔ እናንተን ጓደኛ አድርጊያችሁ አምኛችሁ ከእናንተ ጋር መስራት እፈልጋለሁ ብዬ በቀረብኳችሁ እናንተ ደግሞ ሌላ ነገር ስለሆነ እያወራችሁት ያላችሁ። ስለዚህ እኔ ከዚህ በኋላ ከእናንተ ጋር መስራት አልፈልግም እንዳላችሁት እናንተም አንፈልግም ብላችኋል። እንግዲህ አንቺ ከስደት ዓለም የመጣሽ እህታችን ስለሆንሽ ባለን በቻልነው አቅም አንቺን ልናበረታታ ለአንቺ በቃ ይሆናል አይደለ ከጎንሽ ያለንን ቀረቤታ ለማሳየት ነበረ እንደዛ ያደረግነውና እንግዲህ እኔም እንደዛ መስሎኝ ነበር። እንጠይቃለን አሁንም ለኦዲየንሶችም እንዲሁም ላንቺም ይቅርታ እንጠይቃለን ኢንሻአላህ። እሺ ያንቺን ክፉ አያሰማን። እሺ አንገናኝም። እንደዛ መስሎኝ ነበር፣ እኔም ከውስጣችሁ መስሎኝ ነበር። አንደኛ ነገር አንድ ሙስሊም የሆነ ሰው አንድ ሰው እንኳን ክፉ ያላደረግንብሽን ክፉ ብናደርግሽብን እንኳን የሆነ ክፉን በክፉ መመለስ በእስልምናችንም አይፈቀድምና ስለዚህ እኔ እንጃ እንዴት እንደተረዳሽው እንዴት እንዳደረግሽው የሆነ ለውስጥሽ እንዴት አድርገሽ እንዳሳመንሽው አላውቅም። ወላሂ በጣም ውስጥ እንትን እያለ ነውና ችግር የለውም። እሺ አሁንም አፍታ እንጠይቃለን። እኛ እንደዚህ ቂም ይዘሽብን መሄድ አንፈልግም። እኛ እንደዚህ አንቺ እንደዚህ ብለሻል ብለን ምንም አንልም። ምንም ስለማንል አንቺ ደግሞ በዚህ ልክ እንደዚህ ትሆኛለሽ ብዬ አላሰብነውም በጭራሽ ወላሂ አላሰብነውም ነበረ። እንደዚህ ደግሞ አይደረግም። አንደኛ የውሸት አፉታ አይደረግም በፍጹም። በነገራችን ላይ እናንተ ያደረጋችሁት ነገር ትክክል ነው ወይ? ትክክል አይደለም። ትክክል እንዳልሆነ ሌላ ፕራንክ እኮ ይደረጋል፣ ግን እናንተ ከአንቺ ጋር መስራት አንፈልግም ነው። እዚህ ጋር እንዴ ተረጂ ትናንትና ቪዲዮ ስለተቋረጠብን አልገባም እንጂ ቪዲዮ ውስጥ በጣም እንትን ብለሽ ፈልገሽ ወደሽ እንደው ምንም ችግር የለም በቃ እኔን ለማበረታታት ብላችሁ እኔን ለማገዝ ብላችሁ ነው ያደረጋችሁት። እኔ በዚህ ምንም ቅር አይለኝም። ትንሽ ቅር ያለኝ ሰዓት ነግሩኝ ሳላውቀው በመሆኑ ቅር ብሎኝ ነበር። ግን እንደዚህ ከሆነ ችግር የለውም በቃ አውፎ ብያቸዋለሁ ብለሽ ነው የተለያየ ነው። አሁን ዛሬ ደግሞ ስለመጣን ተመልሰን የትናንትናን ቂም በቀል ለዛሬ ይዞ መጠበቅ በጣም ይከብዳል። ስለዚህ ለምን እንደዚህ የሚያስቅ ነገር የለውም። ይሄ የሚያስቅ ነገር ነው። እንግዲህ ቤተሰብ እናንተ ፕራንክ አድርጋችሁ እኔ ፕራንክ ላደረግ ነው። እናንተ ፕራንክ አደረጋችሁ፣ ፕራንክን በፕራንክ መለስኩ። በቃ ፕራንክ ነው። እንደዚህ አይነት ፕራንክ እንጂ እና እናንተ ብቻ ናችሁ ፕራንክ የምታደርጉት። እሺ እያደረገኝ እኮ ነው። ወላሂ ልወጣብኝ ልነሳ አሁን በቃ የሆነ አዳምጪ እንደዚህ ብድግ ልስል ፕራንክ አይታችኋል ቤተሰብ የእሱ አይመስል ፕራንኩ። አሁን ይሄን ቤተሰብ ትናንትና የተሰራውን ቪዲዮ እና የዛሬውን አሳዘኑኝ። እንደውም አሳዘኑኝ ቤተሰብ። ለዛ ነው የተናገርኩት። ጸጥ ልል ነበረ እና ፕራንክ እነሱ ፕራንክ ቢያደርጉኝም ይሄው እኔ እመልሻለሁ። ብድር በምድር ብድር አይመለስም። ብድሩን የማይመለስ ልጅ ነው የሚባለው። አይወለድ ችግር ማለት ነው ቤተሰብ እንደዚህ አይታችኋል። እና እኔ ጥዬ እስከ መውጣት ድረስ ነው የደረስኩት። በነገራችን ግን እኮ ትናንትና ቤት ወጣለኝ። እኛ ደግሞ ዛሬ በቃ ሰው ደግሞ እኮ እንትን ያመንኩት ማለት ነው ቤተሰብ ያመንኩት ሰው ነኝና ስትመጡ ዝም ብዬ ተቀብያለሁ። ኧረ ሳታንቀሳቀሽም ብግብት ስንልና ሁላችን ሳንቀሳቀስ ይከፋል እና ከዚህ መሸተው ተመለሰ አይባልም እኮ በቃ ምንናል ዛሬ ተገኝተናል። ችግር አጸፋውን ጠብቂ። ችግር የለውም። ከዚህ በላይ ሰምታችኋል። ችግር የለውም። እሺ የማን ይብሳል ግን ቤተሰብ? የእነሱ አይብስም? ኧረ የእሱ አይብሳል። ቤተሰብ እንግዲህ ይቅርታ ተጠያይቃችሁ ያለፈን ነገር ድጋሜ አክብራችሁ ያን ሰው ኧረ እስኪ አይታወቅም ዛሬ ምን ሄድልበት አሳዘናችሁኝ። የምር አሳዘናችሁኝ። ይቅርታ ስትጠይቁት አልቀበልም ሲል ምን እንደምትሉት እንዴ? እኔ እኮ በእስልምና ወላሂ ብዙ አልኩኝ። እንዴ ቀላል እንደዚህ አሁን ከተባለ በኋላ አላለችም። አዎ ከተባለ በኋላ እንዴት ይደገማል ስትል ማማራሽ አሳዘነችኝ። የገዛ ልጄ ማለት ነው። እና አግኝተንሻል ችግር የለም አንቺም አግኝተሽናል ችግር የለውም። እንግዲህ ቤተሰብ ብቻ እነሱ ሁለት ሆነው ነው በነገራችን ላይ የመጡብኝ። እኔ ግን አንድ ብቻ አይን ሆኜ ይኸው ብድሬን መልሻለሁ። ከዚህ በኋላ ለምታመጡት ነገር አለው
በፈለጋችሁት አጠፋውን ትቀበያለሽ። እቀበላለሁ። እንደዚህ ሰብስቤ ምናምን ችግር የለም። አሁን ሁለት ነው ሰስተውኝ በይ እና ቤተሰብ ያልጠበቁት ነገር ነው የተፈጠረው፣ ያላሰብኩት ማለት ነው። እንደውም የተናገረው ፍራንክ ነው ቤተሰብ። አሁን ደግሞ እንግዲህ ያው ፍራንክ መለጠው ነው አምናችኋል አይደል? ኧረ ተገኝተን ተበልተናል እንጂ በቃ ሰርታልናል። ባላሰባችሁበት ነገር አላበኝ በቃ እንዴት በዚህ ደረጃ ተቀይማለች እንዲያልኩኝ ትናንትና ቪዲዮ ውስጥ አልገባም እንጂ በጣም አፉ ተባብለናል። በዚህ ደረጃ ሲሆን አይ እኔ ከልቤ ነው አፍ ያልኩት። በነገራችን ላይ ከልቤ ነው ይቅር ያልኳችሁ፣ ከልቤ አፍ ብያችኋለሁ። እንግዲህ የስራው ጸባይ ነው አይደል? እንግዲህ አላህ ይበልልን፣ ሁላችንም አላህ ይበለን። በዚሁ አጋጣሚ ቤተሰቦቻችን እናንተ ዘና ፈታ እንድትሉልን በማዳም ቤት ያላችሁ እንዲሁም ቁም ነገር ያስጨብጣል፣ እንዲሁም ደግሞ አንዳንድ ጊዜ ደግሞ ሀሳባችሁን ትረሱበታላችሁ የምንለውን ስራ ወደ እናንተ ይዘን እንቀርባለን። እናንተም ደግሞ እኛም በማበረታታት እንዲሁም የፎዚ ቤተሰቦች የሙኢልሃም ቤተሰቦች እየገባችሁ ሼር፣ ሰብስክራይብ፣ ላይክ በማድረግ ለወዳጅ ዘመድ በማጋራት ሼር የተደረገላችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቪዲዮ እንዲዳረስ አድርጉልን። እንዲሁም ቪዲዮውን አስጨርሱልን። ምክንያቱም ቅድምም ብያቸዋለሁ ወደ ስደት ከመመለስ እዚሁ በሀገራችን በነፃነት ወጣ ገባ እንበል ብለን ነው ቤተሰብ ካላህ በታች ታበረታቱናላችሁ፣ ካላህ በታች ደግሞ ታሳድጉናላችሁ ብለን ነው ወደ እናንተ የመጣ ነው ማለት ነው። እህታችንም ደግሞ እንግዲህ ተስደት አሁን አንድ ወር ሆነሽ እንዴ? አንድ ወር ሆነሽ እንግዲህ ያው ተመጣች አንድ ወሯ። እኔ ደግሞ አንድ አመቴ የአንድ አመት ከአንድ ወር የሆኑ እህቶችን እንግዲህ አበረታቱ፣ አጠናክሩ። ያንንም ቤት ይሄንንም ቤት እያበረታታችሁ አሳድጉ። እንዲሁም ደግሞ እኛን ወዳችሁ ፈቅዳችሁ ለምትሰጡን አስተያየት፣ ለምትሰጡን ኮሜንት፣ ለምታበረታቱን ጀዛኩሙላሁ ኸይረን ጀዛ ብለናል። እንዲሁም የቅመምዬ ቤተሰቦች ለቅመም በጣም ዱዓ ታደርጋላችሁ። ለቅመም በጣም ትልቅ ቦታ አላችሁና አላህ ያክብራችሁ። አላህ እናንተም ደግሞ ከልጆቻችሁ ከቤተሰቦቻችሁ ያገናኛችሁ ነው የምንለው። ከኔ በኩል ያለው ይሄንን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ እንግዲህ ማሚዬም እንዳለችው ውድና የተከበራችሁ የቻናላችን ቤተሰቦች የኛም የቻናላችን ቤተሰቦች የምንወዳችሁ ወዳችሁ ፈቅዳችሁ ሰብስክራይብ የምታደርጉን በሞላ እንግዲህ እንወዳችኋለን፣ እናከብራችኋለን። ከኛም በላይ ደግሞ አላህ ይውደድልን፣ አላህ ይክብርልን። በስደት ዓለም ያላችሁ እህት ወንድሞቼ እንዲሁም እናቶቼም ጭምር እንግዲህ ወዳችሁ ፈቅዳችሁ ስለምትከታተሉን ሹክራን እንላለን። ማሚዬም እንዳለችው እንግዲህ እንደ ጀማሪነታችንም እንግዲህ የሁለታችንንም ቤት ከፍ ከፍ አድርገን ደግሞ ወደ ማማ ላይ እናድርሰው እላለሁኝ ከአላህ ጋር ኢንሻአላህ። እንግዲህ ፎዚዬም እኛም አፉ ተባብለናል። ከዚህ በኋላ የለም ተዘግቷል፣ ፋይል ዘግተናል። ግን በዚህ ተደንግጓል። ለሆነ አጸፋውን ግን ችግር የለውም። አይ ተይው የበለብነው ዝም በይ። ፎክሩብኝ፣ ተዋት ፎክሩብኝ እና በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማማሙት ፎዚዬ የምትይካለሽ እንግዲህ ያው እኔ የምለው ውድ ቤተሰቦቻችን በሀገር ውጭ ያላችሁ እህቶቻችን ወንድሞቻችን በያላችሁበት ሁላችሁም ሰላማችሁን አላህ ያብዛላችሁ። እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልን። ስለምታረጉልን በጣም እናመሰግናለን። የዛሬው ቪዲዮአችን ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልን።